ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርት እያስተማርን እንገኛለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። ኦንላይን መማር የምትፈልጉ ልጆች ታስል ካለ ደውላችሁ መማር ትችላላችሁ። ትምህርቱን የምንሰጥባቸው ሚዲያ አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ በያላችሁበት ሆናችሁ መማር ትችላላችሁ። እንግዲህ ዛሬ ይዤላችሁ የመጣው የአማርኛ ፊደላት ለጀማሪዎች የሚሆን ነው። 34 ፊደሎች ከሀ እስከ ከ ድረስ ያሉትን በተረጋጋ መልኩ እናያለን ማለት ነው። ተረጋጋ መልኩ እናያለን ማለት ነው። እሺ አሁን እንጀምር። እንግዲህ እነዚህ መጀመሪያ ላይ የምታዩቸው የመጀመሪያ ድምጾች ናቸው ማለት ነው። ወይም መጀመሪያ ፊደሎች ናቸው ማለት ነው። ሁለተኛ ስንሄድ ደግሞ እነዚህ ከምናቸው ላይ ምልክት አላቸው? ከወገባቸው ላይ ቀጥላላቸው ማለት ነው። የመጀመሪያ ፊደሎች ግን ምንም የላቸውም። ምንም ቀጥልም ሆነ እግር አጣራ ሆነም ቀለበት ምንም የላቸውም። ሁለተኛ ግን ወገባቸው ላይ ምን አላቸው? ቀጥላላቸው ማለት ነው። ሶስተኛ ደግሞ ከእግራቸው ላይ ምን አላቸው? ቀጥላላቸው ማለት ነው። ከረ በስተቀር ሁሉም ከእግራቸው ላይ ቀጥላላቸው ማለት ነው። አራተኛ ስንሄድ የመጀመሪያ እግራቸው አጫጭር የሆነ ይሄዳል ማለት ነው። አምስተኛ ስንሄድ ደግሞ እግራቸው ላይ ምን አላቸው? ቀለበት አላቸው። ወደ ስድስተኛው ስንሄድ ወደ ግራ ምልክት አላቸው። በደንብ አተኩራችሁ እዩዋቸው ስድስተኛን ማለት ነው። ሰባተኛ የመጨረሻ አናታቸው ላይም ወይም በመጨረሻ ጎናቸው ላይ ቀለበት ወይም ባለ 2 እግርና ባለ 3 እግሮች የመጨረሻ እግራቸው አጫጭር ይሆናል ማለት ነው። እንግዲህ እነዚህን ስታጠኑ ሀ ብለን ሁ ስንል ይለያያና ከአንደበታችን የሚወጣው ድምጽ ይለያያል። ሀ ብለን ሁ ስንል ው የሚል ድምጽ አለው ማለት ነው። ሁ ብለን ደግሞ ሂ ስንል ኢ የሚል ድምጽ አለው። ሂ ብለን ሀ ስንል አ የሚል ድምጽ ይወጣናል ማለት ነው። ሀ ብለን ሄ ስንል ኤ የሚል ድምጽ፣ ሄ ብለን ህ ስንል እ የሚል ድምጽ፣ ህ ብለን ሆ ስንል ኦ የሚል ድምጽ አለው ማለት ነው። እና ድምጻቸው በደንብ አድርጋችሁ መያዝ አለባችሁ። አሁን ከመጀመሪያው ወደ መጨረሻው ከመጨረሻው ወደ መጀመሪያው እንያቸው። ሰብስክራይብ እያደረጋችሁ እንዲሁም ቤተሰብ የሆናችሁ ላይክ ሼር እያደረጋችሁ ቪዲዮውን ጀምሩ። ሀ ሁ ሂ ሃ ሄ ህ ሆ እንድገማቸው። ሀ ሁ ሂ ሃ ሄ ህ ሆ። እሺ ወደ መጀመሪያው እንመለስ። ሆ ህ ሄ ሃ ሂ ሁ ሃ። እንግዲህ እቺ ሃ እና እቺ አራተኛው ሃ ተመሳሳይ ድምጽ ናቸው። ተመሳሳይ ድምጽ አላቸው ማለት ነው። እሺ ወደ ሁለተኛዋ ስንሄድ ለ ትባላለች። ለ ትባላለች ባለ 2 እግር ማለት ነው። ሃ ደግሞ እግር አልባ እንላታለን። እሺ ለ ሉ ሊ ላ ሌ ል ሎ። እንድገማት። ለ ሉ ሊ ላ
ሌ ል ሎ። እሺ ወደ መጀመሪያው እንመለስ። ሎ ል ሌ ላ ሊ ሉ ለ። እሺ ቀጣያችን የለም ቤተሰብ አይተናል። ቀጣይ ሀ ትባላለች። ይቺ ሀ እና ይቺ የመጀመሪያው ሀ ተመሳሳይ ድምጽ አሏት ማለት ነው። ይቺ የመጀመሪያዋና ደግሞ ይቺ አራተኛዋ አሁንም ተመሳሳይ ድምጽ ናቸው። ሀ ሁ ሂ ሃ ሄ ህ ሆ። እንድገማት። ሃ ሁ ሂ ሃ ሄ ህ ሆ። እንመለስ። ሆ ህ ሄ ሃ ሂ ሁ ሃ። እሺ የሃን ቤተሰብ አይተናል። ቀጣያችን መ መ ሙ ሚ ማ ሜ ም ሞ። እንድገማት። መ ሙ ሚ ማ ሜ ም ሞ። እንመለስ። ሞ ም ሜ ማ ሚ ሙ መ። እሺ የመን ቤተሰብ አይተናል። ቀጣያችን ሰ ሰ ሱ ሲ ሳ ሴ ስ ሶ። እንድገማት። ሰ ሱ ሲ ሳ ሴ ስ ሶ። እሺ ወደ መጀመሪያው እንመለስ። ሶ ስ ሴ ሳ ሲ ሱ ሰ። እሺ የሰን ቤተሰብ አይተናል። ቀጣያችን ረ ረ ሩ ሪ ራ ሬ ር ሮ። እንድገማት። ረ ሩ ሪ ራ ሬ ር ረ ሮ። እንመለስ። ሮ ር ሬ ሬ ራ ሪ ሩ ረ። እሺ የረን ቤተሰብ አይተናል። ቀጣያችን ሰ። ይቺ ሰ ከይችኛዋ ሰ ጋር ተመሳሳይ ድምጽ አላት ማለት ነው። ቅርጻቸው ቢለይ ተመሳሳይ ድምጽ አላቸው። ሰ ሱ ሲ ሳ ሴ ስ ሶ። እንድገማት። ሰ
ሱ ሲ ሳ ሴ ስ ሶ እንመለስ። ሶ ስ ሴ ሳ ሲ ሱ ሰ። እሺ የሰን ቤተሰብ አይተናል። ቀጣያችን ሸ ሸ ሹ ሺ ሻ ሼ ሽ ሾ እንድገማት። ሸ ሹ ሺ ሻ ሼ ሽ ሾ። እሺ እንመለስ። ሾ ሽ ሼ ሻ ሺ ሹ ሸ። እሺ የሸን ቤተሰብ አይተናል። ቀጣያችን የቀን ቤተሰብ እናያለን ማለት ነው። ቀ ቁ ቂ ቃ ቄ ቅ ቆ። እሺ እንድገማት። ቀ ቁ ቂ ቃ ቄ ቅ ቆ። እሺ እንመለስ። ቆ ቅ ቄ ቃ ቂ ቁ ቀ። እሺ የቀን ቤተሰብ አይተናል። ቀጣያችን በ በ ቡ ቢ ባ ቤ ብ ቦ እንድገማት። በ ቡ ቢ ባ ቤ ብ ቦ። እሺ እንመለስ። ቦ ብ ቤ ባ ቢ ቡ በ። እሺ የበን ቤተሰብ አይተናል። ቀጣያችን ተን እንይ። ተ ቱ ቲ ታ ቴ ት ቶ እንድገማት። ተ ቱ ቲ ታ ቴ ት ቶ። እሺ እንመለስ። ቶ ት ቴ ታ ቲ ቱ ተ። እሺ የተን ቤተሰብ አይተናል። ቀጣያችን ቸ እንይ። ቸ ቹ ቺ ቻ ቼ ች ቾ እንድገማት። ቸ ቹ ቺ ቻ ቼ ች ቾ እንድገማት። ቾ ች
ቻ ቺ ቹ ቸ። እሺ የቸን ቤተሰብ አይተናል። ቀጣያችን የ ዩ ይ ያ ዬ ይ ዮ። እንድገማት የ ዩ ይ ያ ዬ ይ ዮ። እንመለስ። ዮ ይ የ ያ ይ ዩ የ። የን ቤተሰብ አይተናል። ቀጣያችን ነ ኑ ኒ ና ኔ ን ኖ። እንድገማት ነ ኑ ኒ ና ኔ ን ኖ። እሺ እንመለስ። ኖ ን ኔ ና ኒ ኑ ነ። እሺ የነን ቤተሰብ አይተናል። ቀጣያችን ኘን እኔ ማለት ነው። ኘን እኔ ኘ ኙ ኜ ኛ ኜ ኝ ኞ። እንድገማት ኘ ኙ ኜ ኛ ኜ ኝ ኞ። እንመለስ። ኞ ኜ ኘ ኛ ኚ ኙ ኘ። እሺ የኘን ቤተሰብ አይተናል። ቀጣያችን አ ትባላለች። አ ኡ ኢ አ ኤ እ ኦ። እንድገማት አ ኡ ኢ አ ኤ እ ኦ። እንመለስ። ኦ እ ኤ አ ኢ ኡ አ። እሺ የአን ቤተሰብ አይተናል። ቀጣይ ከ። የአን ቤተሰብ አይተናል። ቀጣያችን ከ ትባላለች። ከ ኩ ኪ ካ ኬ ክ ኮ። ከ ኩ ኪ ካ ኬ ክ። የዛሬ ትምህርታችን ይህን ይመስላል። ከሀ እስከ ከ ድረስ አይተናል ማለት ነው። ከሀ እስከ ከ ድረስ 17 ፊደሎችን አይተናል ማለት ነው። ቀጣይ ደግሞ ያሉትን እናያለን። በያላችሁበት ሰላማችሁ ይብዛልኝ።